አላህን ከክርስቲያን ጋር አመሳስለኸው ተሸንፈሃል ይላል። ጅል በራሱ ይስቃል። ሙሉ አካል አለው ያው ግን የኛ የሰው አይመስልም፣ የፍጡር አይመስልም። ባቱን ከጭንቅላቱ ጭንቅላት ለካ አልመጣም። ባቱን ከእጁ በምንድን ነው የምንለዩት? በምንድን ነው አምላካችሁ የምታውቁት ስትባል በባቱ ትሉታላችሁ። ሁለተኛ መጥቶ ባቱን ሲያሳያችሁ በሌላኛው በምታውቁ ቅርጽ አንተ ነህ አምላካችን ትሉታላችሁ። እንደ ስስት ይቀያየራል። ወይንም ደግሞ ያቺ የሸፈነችው ልብሱ አላህን የምቀያየረው ነች። የሚያደርግ ከሆነ አንድ ሰው ቀጥታ ቁርአኑ ጋር ነው የሚጋጨው። ከእስልምና ሁሉ ሊያወጣው ይችላል። እዚህ ቦታ ላይ እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን። ነገር ግን እጁ ፊቱ አላህ ሱብሓነሁ ወተዓላ ከመክሉቆች ጋር ከመመሳሰል የጠራ ፕሮቴስታንት ነው። ኦኬ ደግማ አታየኝም ጭምላቃ ሌባ። እኛም ኡስታዞቻቸውን አይደለንም። ፕሮቴስታንቶች ተጠንቀቁ። ይሄ ለሁለተኛ ጊዜ ነው ሲይዛችሁ። ኢዴቶች የሙስሊም ስም ይዛችሁ እንዳመጡ ቤቴ። ምንድን ነው የሸፈነው ባቱን? አሁን ያለ እሱ በራሱ ነው የሸፈነው። እሱ የማንም ፍጡር ምንድን እሱ ብቻውን አንድ ብቻ ነው የሸፈነውም ነገር የአላህን ባት የሸፈነውም ነገር ፈጣሪ ነው እያልከኝ ነው። በከፊል ቻሌንጅ ታደርገኛለህ ይዘዲን። አላህን ከክርስቲያን ጋር አመሳስለኸው ተሸንፈሃል ይላል። ጅል በራሱ ይስቃል። ባቱን ለምንድን ነው የሚጠቀመው? አይኑን ለማያ ከሆነ ባቱን ለምንድን ነው የሚጠቀመው ሲባል አንተ ባትህን ለምንድን ነው የምትጠቀመው? እኔ ለሜጃ ነው የምጠቀመው። አላህስ አሸንፍ ያለው ማሻላ መልስ አለው። ምንድነው ሲያሸንፍ ምንድነው እሱ እንትን ያልከው? ትቀላላችሁ እንዴ? አላህን ከፍጡር ጋር ካመሳሰልክ በኋላ አሸንፍ ያለው አንዳንድ የተረጋጉና የምመልሱትን ለዩ። አርጉመንቱ ካልገባችሁ ነው አልገባኝም ማለት ጤናማ ነው። ኤኒዌይስ ቀጥል። አይ እሱ ላይ ያለው ነገር ላይ ጨምርበት እንዳልከው አይን ለማያ ከሆነ ባት ደግሞ ለእናንተ ለመራመጃ ከሆነ ለአላህስ እንዴት ይሆናል ነው ያልከኝ አይደለ? ልጁ ባለው ተስማማለህ? መጀመሪያ አንተ ቆይ በየትኛው ሀሳቡ ሐሙድ ባለው ለምሳሌ አላህ አይኑን ለምንድን ነው የሚጠቀመው ስለው ለማየት ነው። ባቱንስ ስለው አንተ ባትን ለምንድን ነው የምትጠቀመው አለኝ። እኔ ባቴን ለመራመጃ ነው የምትጠቀመው። አንተ በልጁ ትስማማለህ? ሰላም ናችሁ? እንዴት አመሻችሁ? እንደገባ ጥልቅ ብለህ እስኪ እንትና አትብለውናት። ምን አይነት ነው? ኑር ይቀጥል። ኦኬ እኔ ደግሞ ምን እልሃለሁ መሰለህ፣ በአንተ ነህ ለመራመጃ የምትጠቀመው። አላህ የነገረንን ብቻ ነው የምናጸድቀው። እንደሚመለከት ስለነገረን እንደሚመለከትበት ተናገረን። አላህ ደግሞ ባቱን ለምን ያደርግበታል ካልን ስላልነገረን አናወራም። ያልነገረን አናወራም። ለምሳሌ እግዚአብሔር እግር አለው። እግዚአብሔር እግሩን ለምንድን ነው የሚጠቀምበት? አንተ ለመራመድ ነው የምትጠቀምበት። እሱስ ችግር የለውም። እሱ እኛ መጽሐፍ ቅዱስ ላይ ሁሉ ሜታፎሪካል ነው፣ ምሳሌ ነው። እግዚአብሔር ምንም ጭራሽ ከእናንተ ጋር ስለማይገናኝ ማለት ነው። እኛ አምላክ ይታያል ብለን አናምንም በባህሪው። አንተ ግን አላህ ባቱን ታየዋለህ። እኛ አምላክ መቼም አይታይም፣ አልታየምም፣ ወደፊትም አይታይም። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ማየት ይችላል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17፣ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17። እግዚአብሔር አልታየም እንዴ? እንደው ሰው አላጠበው መቼም አይታይም። ኑሪ አንዴ ፕሊስ። ምንም ከእናንተ ጋር ጭራሽ አይገናኝም። እናንተ አላህን በምልአት እግሩ አልታጠበም ነበር። ኑሪ ኦኬ፣ ያንተም አላህ ሰው ሆኖ መጥቷል ማለት ነው። ቆይ ያንተም አላህ ሰው ሆኖ ነበር ማለት ነው። እግሩን አልታጠበም ሰው ሆኖ ነበር አይደል? ለምን እየጠየቁ ስጠይቅ ወደ እኔ ትመልሳለህ እንዴ? ምን ሆነ? ያንተን አትመልስም? ሃይማኖት እንዴት መመለስ አቅታል? ምን ሆነ? አንተ አምላክ በባህሪው ነው ይታያል ብለህ የምታምነው። ሉክ የኛ ክርስቶስ ኢየሱስ ሰው ሆኖ ተገልጧል ብለን እናምናለን። አንተ እንደዛ ታምናለህ? አምላካቸውን ከምን ጋር እንደሚያወዳድሩት ማለት ነው። ፕሊስ ኢዲየት ዳም የሆነ ጥያቄዎች ሜቢ ፍሪዛሙን ጸጉሩን አያበጠረ ሊሆን ይችላል። 7ኛው ሙጀለድ ላይ 290 ፔጅ ላይ ተልቢስ እንትና
የሼክ አልኢስላም መጽሐፍ ላይ አለ አላህ ፍሪዛሙ ሀሺም አንድ ነገር ልናገርና ልወረድልህ እኔ ቦታም እንዳላጠብ እነዚህ ጅግር አለው ብለው የሚያጸድቁ አካላቶችን በቃ ስሙን ቀይሩለት። አላህን እንትን ብላችሁ በአላህ እጅግር የለውም። አላህ ሞግሻም ያወጣ ነው አለው እያለ ነው። ሀሺም አላህ እጅ የለውም እንዴ? አይምን ባት የለውም እንዴ? ባቷ ላይ ነው ዛሬ የምናወራው። አታሰድቡ። እስልምናን ሀዚህ እየገቡ በአላህ ሽፋን እንትን እየተባሉ ማንም በፈሰረላቸው እንትን እያሉ አያሰድቡብን ማለት ነው። ስለዚህ ስሙን ይቀይሩት። እጅግር ካለው አላህ በራሳቸው ሌላ ስም ይስጡትና እጅግር እንዳለው ሌላ ስም ይስጡትና እንትን ይበሉ ማለት ነው። ማን ይበሉት? አላህን። ያንማ እንግዲህ ስም ሞልቷቸው የለም እንደ ስም ስላላቸው እነሱ በፈለጉት ይሰይሙት። የተበሳጨ ይመስላል። ያናዳል እኮ በጣም ያናዳል እኮ። እንዴት ባት የፈጠረ አምላክ እንዴት ብሎ ባት አለው ብለህ እንትን ይላሉ። እስቲ እናያለን። ሀሺም ይሰማል? እንዴት ናችሁ? ሰላም ብዬ እኮ ማን ነው ክርስቲያን አቋጣኝ እኮ ምንድን ነው ሰላምታ እንኳን አይቀበልም እንዴ? ምን ነው እያወራ ስለነበረ ድንገት ስለገባ ነው። ስለ ባት እያወራ ነበር። ዛሬ የቂያማ ቀን አላህን በባቱ ነው የምንለዩት አለ። ማን አለ? አዲስ የአላህ አካላት እንዳሉት ታጸድቃለህ። ማን አለ ሳይሆን የአላህ ቃል ከሆነ ቁርአን ነው ሐዲስ ነው? የአላህ ቃል ቁርአን ነው ሐዲስ ነው የሚለው ቁርአን ነው ሐዲስ። አላህ እጅግር ባት እንዳለው ታምናለህ አይደለ? አላህ አይን እንዳለው እንደሚያይ እጅስ በቃ ሙሉ አካል አለው። ያው ግን የኛ የሰው አይመስልም፣ ፍጡር አይመስልም። ሙሉ አካል አለው የሰው አይመስልም። ያ ከዛ ውስጥ አንዱ አላህ ባቱን በቂያማ ቀን ታዩታላችሁ አይደለ? ቅያማ ሲደርስ እናያለን። ታያላችሁ ጋር እናያለን። ምን ችግር አለ? ሰው ጥያቄያችን ምንድነው? እሱ የሚታይ ነገር ባቱን ከጭንቅላቱ ጭንቅላት ለካ አልመጣም። ባቱን ከእጁ በምንድን ነው የምንለዩት? በምን አወቃችሁ እጁ ላለመሆኑ? ባቱ እሱ አለኝ ካለ እሱ ቅያማ ቀን ነው የምናውቀው። እንግዲህ በምን ያን ቀን ታውቁታላችሁ ነው የሚለው እኮ። ሲመጣባችሁ በመጀመሪያ አንተ አምላካችን አለን ብለህ ታባርሩታላችሁ። በምንድን ነው አምላካችሁ የምታውቁት ተብላችሁ ስትጠየቁ በባቱ ትላላችሁ። ባቱን የት አይታችሁ ነው የምታውቁት? ባቱ ከጭንቅላቱ ከእጁ ከፊቱ አይኑ በምንድን ነው የሚለየው? የማንንም አይመስል ሰው ወረድ ብሎ አሁን ሐዲሱ ስታነቡት እኔ ስላላነበብኩኝ ሰው ወረድ ብሎ ወይ ሊያብራራ ይችላል። እንዴት እንደሆነ ምንም አላብራራውም። በቃ ምንድን ነው የሚለው? አላህ ባቱን ይገልጣል ይላል። ባቱን ይገልጣል እና ያሳያችኋል። እቻትና ባጤ ብሎ ሲያሳያችሁ የስ አንተ ነህ አምላካችን ብላችሁ ትሰግዱለታላችሁ። ባቱን ስታዩ ባቱን ከአይኑ ከፊቱ ከእጁ በምንድን ነው የምንለዩት? በምን አወቃችሁት? ያው እንግዲህ አላህ እንደዛ ብሎ ከነገረ ያው በምን በእውቀቱ ከሁሉም በላይ ስለሆነ ያሳውቀናል ማለት ነው። ያው እናውቃለን። ያን ጊዜ አላህ ሁሉም አዋቂ አይደለም። እሺ አላሁን ያለው በምታውቁት አካል ነው በማታውቁት አካል ነው? ከአርሽ በላይ ያለው በማናውቀው በማታውቁት አላህ ከአርሽ በላይ አለ። የምታውቁት አካል እሴን ያለው አላህ በኋላ የምናውቀው እንባል ነገር የለም እኮ። አላህ በአካሉ በሙሉ ስለማናውቀው በአስተማሪ መልኩ ነው የምንሄድ እንጂ በመጀመሪያ በማታውቁት ቅርጽ ይመጣል። አምላካችን አለህም ብላችሁ ታባርሩታላችሁ። በምንድን ነው አምላካችሁ የምታውቁት ስትባል በባቱ ትሉታላችሁ። ሁለተኛ መጥቶ ባቱን ሲያሳያችሁ በሌላኛው በምታውቁት ቅርጽ አንተ ነህ አምላካችን ትሉታላችሁ። ወይን አላህ ራሱን እንደ ስስት ይቀያየራል።
ወይንም ደግሞ ያቺ የሸፈነችው ልብሱ አላህን የምቀያየረው ነች። አላህ የተሸፈነበት የየትኛው ሐዲስ ነው እንደዚህ የሚለው? ሐዲሱ አሁን እኮ ሳሂህ መሆኑ ጣይፍ መሆኑ ቡሃሪ ነው። ያው ቡሃሪ አንዴ ቤቢ ክርስቲያን ቼክ አድርገው ቪዲዮን ካለ ልብስ አለበሱት ደግሞ የሚለውን አንዴ ቼክ አድርገው። ቡሃሪ ላይ ነው ያለው። በጣም ብዙ ቦታ ነው ያለው። የእናንተን የሚደግፍ ዋብያ ደግሞ ሆነ አረብኛ አርጋ ኦኬ፣ ይቻላል። አረብኛውን አድርግላቸው። ወይ ከዚህኛው ይልቅ ክርስቲያን ሐዲሱ እሱ ስለሚጠልቅ ባት የምትገለጥበት ፓርት ብቻ ቡሃሪ 49 19 ክፈትላቸው። ይሄንኛው መቼም ራሳቸው ያንበቡት እሱን። ኦኬ፣ አረብኛውን አድርጋት። እችኛዋ ጭርንሽ ሀሺም አንብብ እስኪ። ማነው አረብኛው ነው ያለው? አንብብ። ኢብራሂም አንብብ ወርስ ኢብራሂም ነው አረብኛ አድርጋ አለ። ኦኬ፣ ቀጥል ኢብራሂም። ኢብራሂም ተመለስ። ኢብራሂም አለ ተመለስ። ራሱ የሚመለክ ነው ወይ? ከውስጥ ያለው የሚመለክ ነው ወይ? ሸፋኙና ተሸፋኙ አንድ አካል አይደሉም፣ ሁለት አካል ናቸው ማለት ነው። ስለዚህ ሸፋኙ አላህን ባት የሸፈነው ፍጡር ከሆነ አላህን እንዴት ፍጡር ሊያካብበው፣ ሊያዋስነው፣ ሊከልለው፣ ሊሸፍነው ቻለ? ፍጡር ካልሆነ ደግሞ ሸፋኙ ተሸፋኙን አይደለምና አላህ ሁለት አካላት አሉት ፍጡር ያልሆኑ ማለት ነው። አንደኛው ተሸፋኝ፣ አንደኛው ሸፋኝ የሚባል ሁለቱም ይመለካሉ ወይ? ባቱን የሸፈነውና የተሸፈነው ሁለቱም የሚመለኩ ናቸው ወይ? ሁለት ነገሮች ናቸው ማለት ነው። እኔ አለው ውስጤ ሰውነት ያለ ልብስ አለ። ልብስ እኔን ሸፍኖኛል። እኔ ግን ልብስ ነኝ ማለት አይደለም። ልብሴ ከቆዳዬ ይለያል። ልብሴን ብገልጥ እኔ ይሄ ልብሴን ስላልሆንኩኝ ይሄ ከልብሴ ይለያል ማለት ነው። አላህንስ የለበሰው አዳም ፕሊስ አላህንስ የተሸፈነበት ባቱን የሸፈነበት ልብሱ ወይንም ደግሞ የተጋረደበት ፍጡር ነው ፈጣሪ ነው ምንድን ነው? ቀጥል ክርስቲያን። ያ ቪዲዮቹን እናዳምጣቸው እስኪ፣ በደንብ አዳምጧቸው። ኢንካር የሚያደርግ ከሆነ አንድ ሰው ቀጥታ ቁርአኑ ጋር ነው የሚጋጨው። ከእስልምና ሁሉ ሊያወጣው ይችላል። እዚህ ቦታ ላይ እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን። ነገር ግን እጁ ፊቱ አላህ ሱብሓነሁ ወተዓላ ከመክሉቆች ጋር ከመመሳሰል የጠራ ያ ምንድነው እያለ ያለው? አላህ እጅ አለው ፊት አለው፣ ነገር ግን ከፍጡራን ጋር ይለያያል። በቃ እጅ አለው እግር አለው፣ ሊትራሊ የሆነ እጅ አለው እግር አለው፣ ከፍጡራን ጋር ይለያያል። ከፍጡራን ቢለይም ነው ሀሳቡ። ለአላህ ባት አለው ብለን እናሰብታለን፣ ለአላህ ቀደም አለው ብለን እናሰብታለን። በቃላችን አይደለም። ይሄ ሲፋቱል ኸበርያ የሚባሉት እነዚህ በኸበር የተነገሩት አንዛቅን ወይደዑነ ኢለ ሱጁድ ወይም ሳሊሙን ባት በሚገለጥበት ጊዜ ስጁድ አድርጉ ብሎ ረቡል ዓለሚን በሚጋብዛቸው ጊዜ ብሎ ቁርአን ያስቀመጣለን። ነቢዩ ሰለላሁ ዐለይሂ ወሰለም የክሽፉ ረቡና ዐዘ ወጀል ዐን ዛቲሂ ይላሉ። አላህ ከባቱ ገልጦ ለእኔ ስጁድ አድርጉ ይላል። ይህም ፊ ሰሒህ ሙስሊም ቡኻሪ ላይ ያለ ሐዲስ ነው። እንግዲህ ምን ታደርጓለ? ይንን ሐዲስ ሁሉ ያ ይሄንን እንግዲህ ምንድነው እየተናገሩ ያሉት? ግልጽ ነው። አዲሱ ቡኻሪ እና ሙስሊም ላይ ነው ያለው ብሏል። ኤኒዌይስ ስለዚህ አሁን የኛ ጥያቄያችን ይሄንን ነው የምታጸድቁ የታየበትን እንዴት ነው የምታጸድቁልን ነው። ፉአዲ የሚለው ሀሽም ፉአድ ሰላም ነው። እንዴት ነህ? ይሰማል እኮ ይሰማል። እንዴት ናቸው? ይመስገነው። እንዴት ነህ? ያው ማለት የተወሰነ እየሰማኋችሁ ነበር። እኔ ትንሽ ግራ ስለገባኝ ነው ዝም ያልኩት። ኦኬ እሺ። እስከ ዛሬ እንዴት ነበር የምታምነው? አለው ወይንስ እንደዚህ የተሸፈነ ሁለት የተለያየ እንትን ነው? እስከ ዛሬ ማለት የተወሰነ እየሰማኋችሁ ነበር። እኔ ትንሽ ግራ ስለገባኝ ነው ዝም ያልኩት። ኦኬ እሺ። እስከ ዛሬ እንዴት ነበር የምታምነው? አለው ወይንስ እንደዚህ የተሸፈነ ሁለት የተለያየ እንትን ነው?
እኔ እንደዛ አላምንም። አላህ ባት አለው እግር አለው እጅ አለው የሚለውን ነገር አላምንበትም። ኦኬ የት ያለው ብለህ ነው የምታምነው? አላህ ሙስሊም ነህ አንተ? አዎ ነኝ። ሙስሊም አይደለም። ቼክ አድርግልኝ። ክርስቲያን ሙስሊም አይደለም ነኝ አይደለም። ቼክ አድርገው። ክርስቲያን አካውንቱን በብሎክ ነው የምሸጥ። ሙስሊም አይደለም ማለት ለውስኪ እሺ ቼክ አድርገው። እሺ እያደረኩት ነው። አይ ቲንክ ፕሮቴስታንት ነው። ኦኬ ደግማ አታየኝም። ጭምላቃ ሌባ። ኢዴት እኛም ኡስታዞቻቸውን አይደለንም። ፕሮቴስታንቶች ተጠንቀቁ። ይሄ ለሁለተኛ ጊዜ ነው ሲይዛችሁ። ኢዴቶች ለሁለተኛ ጊዜ የሙስሊም ስም ይዛችሁ እንዳመጡ ቤቴ። እኛ ኡስታዞቻቸውን አይደለንም። እኛ ንጹህ ክርስቲያን ነን፣ ኦርቶዶክሳውያን ነን። ፕሮቴስታንቶች ቤታችሁ ስሩ። ፖለቲካ ድራማ እንደዛ የምፈልጉ ከሆነ እኔ ቤት እንዳሰሩ ደደቦች። ይሄ ለሁለተኛ ጊዜ ለሶስተኛ ጊዜ ፕሮቴስታንቶች ሲይዛችሁ ተጠንቀቁ። እኔ ቤት እንደዚህ እንዳመጡ እንደዚህ አይነት ፖለቲካ የምፈልጉ ምናምን ከሆነ አዳራሽ ላይ ሄዱና ስሩ። የሙስሊም ስም ይዛችሁ ገስቴ ላይ ማናችሁም ብትመጡ ብሎክ አድርጋችኋለሁ። አትጨማለቁ፣ ንስሓ ግቡ። ይሄ ወንጀል ነው፣ ሌብነት ነው፣ ማጭበርበር ነው። እዚህ ጋር የተቀመጥነው ጊዜያችንን መስዋዕት አድርገን አንድም ሆነ ሁለት ከሙስሊሞች ጋር ልንነጋገር እንጂ እናንተን እዚህ ጋር አስቀምጠን ከእናንተ ጋር ድራማ ልንሰራ አይደለም። ድንጋይ ራስ አትሁኑ። ባለፈውም ተናገርኳችሁ። ንስሓ ግቡበት። ፓራፍሬዝ አድርገው ቶፒኩን። እንደዛ ባታደርጉ ጥሩ ነው ለሁላችንም ማለት ነው። ማንም ቆዳውን ቀይሮ መምጣት የለበትም። ያሲን አለ? ያሲን ወይም አላህ አንድ ነው? የአላህ ባት ምን አይነት ነው ነው ጥያቄያችን። በጣም ቀላል ነው በነገራችን ላይ። እሺ አላህ አንድ ነው። እንዴት ነህ? ሰላም ነው? ሰላም ናችሁ? እንዴት ናችሁ? ኦኬ ያለን እግዚአብሔር ይመስገን። ጥያቄያችንን ሰምተዋል? ሰምቼዋለሁ፣ ግን እኔ ስላላየሁት ያለህ ባት እንደዚህ ነው ልላችሁ አልችልም። ኦኬ መሐመድ አይቶት ነው የተናገረው? ባይና አላየውም። ስለዚህ አምላክ አይደለም ትላለህ? ምን አለ መሰለህ ይህንን ምድርና ይህን ሰማይ የዘረጋውን ጌታ በዚህ ደረጃ መፈላፈልና መናገርም ስለማልፈልግ በዚህ ደረጃ ማውራት አልፈልግም። አንዴ አይን አለው፣ አንዴ ጥርስ አለው፣ ሌላ ጊዜ እንትን አለው እያልኩ የምልበት እኔ ማምነው አላህ አንድ ነው። በዛቱ በሲፈቱ ምኑ ነው አንድ? አዳምጠኝ። ምኑ ነው አንድ? ላውራ እኮ አንድ ነው። በዛቱና በሲፈቱ አላህ ታላቅ እንደሆነ እረዳለሁ። ዛት ምንድን ነው? አላህ ትልቅ ነው በሚለው ትልቅ ነው። እኔ ምንድን ነው አብዱ ኪያር ምን ነበር ያለው? ትልቅ አላህ አንድ ነው። አዳም አላህ አንድ ነው። አላህ አንድ አይደለም። ፕሊዝ ትልቅ የሚባለው አንጻራዊ ነው። አዳምጥ። ትልቅ የሚባል ነገር አንጻራዊ ነው። ትንሽ የሚባለው ነገር አንጻራዊ ነው። ስለዚህ በአንጻራዊነት እየገለጽከው ነው አላህን በንጽጽር በአንጻራዊ አልገልጽም። ስለዚህ ትልቅ ሲባል ምን ቁመቱ ነው? ውፍረቱ ነው? ቅጥነቱ ምኑ ነው ትልቅ? ስለዚህ ዝም ብለህ ትልቅ ነው ስላልክ አይምሮህ ላይ ሳልከው ነገር ትልቅ ስላልክ የአምላክ ባህሪ ነው ብለህ ስላሰብክ ነው። በዛቱና በሲፋቱ አልክ። ዛት ምንድነው? ሲፋት ምንድነው? በአማርኛ ንገረን እስኪ።
ኖ አሁን እዚህ ጋር አንተ እኮ ኦርቶዶክስ ላይ ቁመህ ይሄ ልትረዳው አችልም ማለት ማንበብ ማወቅ አለብህ። እኔ አሁን ስለዚህ ላወራ ሳይሆን የመጣሁ ግን ጥያቄ ልጠይቅ ነው። መጀመሪያ ጥያቄዎችን ለመሸሽ እንትን አትበል። ስለዚህ አታውቀውም። በቃ ካላወቀው ዝም በለ አምላክን ማታውቀው ከሆነ ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ቶፒኩ ያ እሺ ኢዘዲ ሜቢ እስኪ ይቀጥል። የአላህን ባት እንዴት ሙስሊሞች አታውቁትም? ማለት ማብራር እስልምና ግልጽ ነው ብላችሁ ትናገሩ የለ እንዴ? እስልምና ለእያንዳንዱ ነገር መልስ አለው። አላህ አንድ ነው፣ አምላካችን ቀላል ነው ለመረዳት ብላችሁ ብዙ ጊዜ ትናገራላችሁ አይደል? ስለዚህ እንዴት ነው አላህን አይደለም በምልአት ይቅርና ባቱን እንኳን መናገር መግለጽ የማትችሉ ከሆነ አታውቁትም ማለት ነው የምታመልኩትን። እንዴት አድርጋችሁ በምን ይሄ ጭንቅላት ነው እንግዲህ ስላሴን ክሪቲሳይዝ የሚያደርገው ማለት ነው። ይሄ ጭንቅላት ማለት ነው። ኢዘዲን ቀጥል እስኪ ሜቢ መልስ ካለ። እሺ ሰላም ብያለሁ። ያው አላህ በሲፋቱ በእንትኑ በእርግጥ ለኛ አልተገለጠም። የሚገለጠው በጀነት ነው። ጀነት ስገባ እዛ ጋር ነው የሚገለጠው እንጂ አላህ ትልቅ ነው ትልቅ ነው በሲፋቱ ባህሪ ሲፈት ሲፈት ትልቅ ምኑ ነው? እግሩ ነው? እጁ ነው? ምኑ ነው ትልቅ? ሳይዙን ማለት ትልቅ ነው ትንሽ ነው ለማለት እኮ ባይዞ ሳይዝ ሜዠርመንትም ያስፈልጋል። ሜዠር ልታረገው የሚገባ ነገር ሆነ አለበት። በንጽጽር የሚገለጽ አይደለም። አላህ ትልቅ ነው ስለ የሁሉ ነገር ፈጣሪ ነው። ከሱ በላይ የከበረና ትልቅ የሆነ የለም ለማለት ያክል ነው። ትልቅ ማለት ስለ ባቱን ፈጣሪ ነው። ነገር ፈጣሪ ነው። የበላይ ባቱ ፈጣሪ ነው። ባቱ ይፈጥራል። ባህሪው ነው። አሁን ባት ሲባል ምን መሰለ? ባት አሁን በሰው ወይ በመኪና እግር አትመስለው፣ ምን ያልመስል ወይ በአህያ እግር ወይ በሆነ እግር አትመስለው። አንተ ላይ እየመሰልክ ያለው አሁን ይዘድኝ የተለየ ባህሪ ያለው ገብቶሃል? የተለየ ነገር አለው እንጂ ከሰው ልጅ በፍጡር ጋር በተአምር የሚመሳሰል አይደለም። ፈጣሪ ይዘድኝ ምንም አይነት አምሳያ የለውም። ይዘድኝ እሺ ኦኬ። አይኑ ባህሪው ነው። የእሱ አይኑ የሚያይበት የእሱ መለያ ነው። ገብቶሃል አይደለ? ግን የሰው አይን አይመስልም። ይመስላል ለታኝም ባቱ የሰው ጋር አይመሳሰልም። ይኸውልህ ባቱ ሁሉም ነገር እጁም ከሰው ጋር አይመስልም። እኔ ስትራግል እያደረጋችሁ ለፔኑ ይገባኛል። ግን እኔ የማን ይመስላል የሚል ጥያቄ ነው የጠየቁ። ባት ራሱ ምንድነው? እሺ ያላ ባት ምንድነው? ባትማ የሱ አገላለጹ እንግዲህ ባት ማለት በከፊል የሱ የአላህ ዛቱ ወይም ሲፈቱ ሲታይ የታየው አካል ማለት ነው። በዛን ሰዓት የታየው ምኑ ጋር ነው የሚታይ? ባት ማለት ምንድነው? በከፊል የታየ ማለት ምን? በከፊል የታየ ስትል ባት ስሙ እኮ ስፔሲፊክ ነው፣ የተገለጠ የተነጠለ ነው አይደለ? ስሙ ባቱ እጁ አይደለም አይደለ? ኮሱ ሲታይ የራሱ የሆነ ከሰው ጋር ወይ ከሌላ ጋር የሚመሳሰል ባት ወይም እንትን አይደለም። ስለዚህ ማይመሳሰል አገላለጽ የተጠቀመበት መልካም ባት የሚለው ነገር መገኛው ጆሮው ላይ ነው ወይንስ ጣቱ ላይ ነው የሚገኘው? እኮ ሰው አይመስልም። በተአምር እኮ አይመስልም። ምን ላይ ነው የሚገኘው? ባቱ ምን ላይ ነው የሚገኘው? እሱማ ያው ጀነት ስንገባ ስናየው ነው ኢንሻአላህ። ጀነት እሺ ይታያል አይደል? ባቱ ይታያል አይደል? ባቱ ይታያል አይደል? ይታያል አይታይም? ባቱ ይታያል ይላል ሐዲስ ላይ ነው። ያው ላይ አልተገለጸም። ያ የሚታየው ባቱን ሲገልጥ ነው የምታዩት አይደለ? ምንድን ነው የሸፈነው ባቱን? አሁን እሱ እንግዲህ በሲፈቱ የሸፈነው እሱ ነው የሚያውቀው፣ ማንም አያውቀውም። ጨርቅ አይለብስም። ያ የሚገለጠው ነገር የሚመለክ ነው ወይንስ ፍጡር ነው? ያለህን ባት የሸፈነው ያለ እሱ በራሱ ነው የሸፈነው። እሱ የማንንም ፍጡር እሱ ብቻውን አንድ ብቻ ነው። ስለዚህ ያ የሸፈነው ፈጣሪ ነው እያልከኝ ነው? የሸፈነውም ነገር ያለህን ባት የሸፈነውም ነገር ፈጣሪ ነው እያልከኝ ነው? ኖ መሸፈንም ከፈለገ ራሱ ይሸፈናል።
ኖ ከፈለገ ምናምን አትበል ፕሊስ። ሐዲሱን አውራ። ባቱን ገልጦ ያሳያችሁና ባቱ ሲገልጥ ነው የምታውቁት አይደለ? የዛኔ በከፊል ይታያል ይላል። ገብቶሃል? በሙሉ ካየኸው በከፊል ቻሌንጅ ታደርገኛለህ ይዘዲን ቻሌንጅ ምናልባት ሌላ ሐዲስ ላይ አታመጣም አላየሁም ማለት ነው። ልዝጋብህ ቻሌንጅ ታደርገኛለህ በከፊል ሳይሆን የሚል በሙላት እንደውም ጨረቃ መቼ ነው የሚታየው ማለት መቼ ነው የሚታየው የሚለው እሱማ እኮ ተነጋገርን እኮ መቼ እንደሚታይ እኮ በቂያማ ቀን አላህ ልክ ጨረቃን እንደምታየው በሙላት ታየዋለህ ነው ያለው አላህ እንደ ሙሐመድ። አንተ ደግሞ ኖ በከፊል ነው የሚታየው ከፊሉ አይታይም አይነት እያልክ ነው አይደለ እኮ። ባቱን ያሳየው በከፊል ካልሆነ ታዲያ ሙሉን እንዴት አለው ነው? አሃ የተወሰነች ፓርት ነው እንደዚህ ቀነስ አድርጎ ነው የሚያሳየው እኮ። እንደዛ ባቱን የሚለው ለምንድን ነው ታዲያ ነው ያልኩ። ሌላው አካሉ አይታይም ነው የምትለኝ? ኦኬ ሌላኛው ከላይ ያለው ፓርቱ ነው። እሱማ ሂደት አለው የሚታይበት ሂደት አለው። ጥሩ ጥያቄ ነው። ኦኬ እሺ መጀመሪያ ስዱስ ታዲያ አንድ ይዘድኝ። እሺ ባቱን ሲገልጥ እስከ ምኑ ድረስ ነው የሚገልጠው? በሰው አይመሰልም ብያለሁ። ባቱ ያሉት ላገላለጽ ነው የቋንቋ ነው። ገብቶሃል? እጅ ያሉት በሰው ይመሰላል እኮ አይደለም የሰው አይን አይደለም። አሁን አንድ ሙስሊሞች ፎከስ እንድታደርጉ የምንፈልገው እኛ በፍጹም ከሰው ጋር አመሳስለን አይደለም እየጠየቅናቸው ያለን። ኦኬ ማንንም የማይመስል አለው ብላችሁ ስለምታምኑ እሱን ኮንፈርም አድርገንላችሁ ነው እንትን የምንለው እየጠየቅናቸው ያለ ነው። እናንተ ስለሚመጣባችሁ የሆነ ነገር ያንን ከዛ በኋላ እኛ ላይ ሪፍሌክት ታረጉታላችሁ። እኛ እንዳሰብን ታስመስሉታላችሁ። ያሰባችሁት እኮ ግን እናንተ ናችሁ። እንደዛ አታስቡ ነው። እኛ እንደምናስብ አታስቡ። እኛ ችግር የለውም የማንንም የማይመስል ነው ያለው ብላችሁ ስለምታምኑ ችግር የለውም። እሱን አጥድቀንላችሁ እንደዛ እንደምታምኑ ግን በዛ በምታምኑት ላይ ያ የማንንም የማይመስለው ባቱ የሚገለጠው እስከ ምኑ ድረስ ነው እኮ። ባት ማለት ያው ባት እንግዲህ ከየት እስከ የት እንደሆነ ልገልጽልህ። ማነው ታውቀዋለህ አይደል? ባት ከየት እስከ የት እንደሆነ ባት። እሺ ችግር የለውም። አሁን ስለ ሰው ባት ከሆነ የምናወራው ለምሳሌ ከየት እስከ የት እንደሆነ እናውቃለን። ችግር የለውም። እኛ ግን ስለ ሰው ባት አይደለም። ለምን ያላህ የማንንም ስለማይመስል ያላህ ባት እሺ ከየት እስከ የት ነው እኮ? ከዚህ እስከዚህ ነው ልልህ ግምቱን አላውቀውም። ምክንያቱም እኔ ባይኔ አላየሁትም። ባይኔ ሳየው ግን እንደዚህ በትምህርት ደረጃ እንዳለው ለምሳሌ ለማስረዳት ያክል እንደዛ ያክል ነው። አሁን ይሄ የሰው ባት እንጂ አላህ አሁን የሰው ባት ነው። ሰው አይመስልም። ያየው ከሆነ ይሄ ይባላል። ይሄ ለሰው ነው። እኛ ግን አላህ እንደዚህ ይመስላል ብላችሁ ስለማታምኑ እሺ ያላህ ከየት እስከ የት ነው ባቱን የሚገልጠው? አላህን እስካላየሁት ድረስ በአይኔ ልነግርህ አልችልም። ግን እንደዚህ ይሄንን ማለት አገላለጹን የቋንቋ ሂደቱን በዚህ ነው ላስረዳ የምችለው። ገብቶሃል? ስለዚህ እስከ ድረስ እንደሚገልጥ አላውቅም ነው እያልክ ያለው። ኦኬ ማን ነበር ያወራው? አላየሁትም። ዘዲን አቤት። መልካም አላህ ስንት ባት ነው ያለው? እሱ አላየሁትም። እንግዲህ አላህ ስንት ባት እንዳለው ኦኬ ባቱ ከአካላቱ ጋር የተገጣጠመ ነው በቁርአን። ኦኬ ባቱ ከሌላው አካሉ ጋር የተገጣጠመ ነው። ለአላህን እሱ ራሱ ብቻ ነው የሚያውቀው እንጂ ማንም የሚያውቀው ሰው የለም። ታዲያ አላህ ስንት ነው? አላህ አንድ ነው። ቁል ፈላሁ አሐድ አላሁ ሰመድ ለም ይለድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። አሐዱን አሐድ ነው፣ አንድ ብቻ ነው፣ አጋርም የለው። መቼም እንደ ሰውኛ ስናስብ ማንም ሰው አንድ ፈጣሪ እንዳለ ያምናል። ይኸውልህ ኢዘዲን አሁን እኮ አምላክን ራሱ በቁጥር እንደዚህ እንደው
በቃ አንድ ነው ብለህ ጣትህን ቀስረህ እንደዚህ አውጥተህ እንደምትናገረው አይደለም። በቁጥር ራሱ ስገልጽ ማለት ነው። አሁን እንደ ክርስትና ከሆነ አንድ ነው የምንለው በቃ እሱን የሚመስል ሌላ ማንም የለም ለማለት እንጠቀምበታለን። እናንተ ግን አንድ ነው ስትሉ ሉክ አላህ ሁለት እጅ ነው ያለው አይደለ? ሁለት እጅ ነው አላየሁትም። ሁለት እጅ ኖሮ አንድ እጅ ኖሮ ነው ያላየሁትም። ማውራት አልችልም። አደምን በስንት እጁ ነው የፈጠረው? ቁርአን ነግሮናል። አደምን በስንት እጁ ነው የፈጠረው? ከለከለ ይለዋል ኢብሊስ ሱራ 38 ቁጥር 75 ላይ ማለት ነው። ከፈለክ ማየት እንችላለን። ስለዚህ አላህ ሁለት እጅ አለው። አይነት ስንት አይን ነው ያለው? እሱን ያላየሁትን ማለት ማውራት አልችልም። በቃ ሁሉንም አንተ አሁን ምንድነው ባላየሁትም ነው ያስከው ማለት ነው። እኛ የተገለጸውን ነው። ጭንቅላት አልተገለጸም ስለምትሉ ማለት ነው። አይን አለው ብላችሁ ታምናላችሁ። የአይን ቁጥሩን አታውቁትም። 1 ሊሆን ይችላል፣ 10 ሊሆን ይችላል፣ 100 ሊሆን ይችላል፣ 1000 ሊሆን ታሽ ተመልሳለህ ብዬ አስባለሁ። አላህን በባቱ ታውቃለህ። በቂያማ ቀን አላህን በባቱ ነው የምንለዩታ። በባቱ ብቻ አይደለም፣ አላህ በገለጸልን እሴንሶቹ አማካኝነት እንለየዋለን። ለምሳሌ በተለያዩ የቁርአን ፓርት ላይ እንደምታየው አላህ የራሱ ኢሴንስ እንዳለው ወይ ደግሞ የራሱ መገኘት የራሱ የሆነ መገኘት ከምንም ጋር እንደማይመሳሰልና የራሱ የሆነ መገኘት እንዳለው ገልጾልናል። አሁን እኮ አይደለም የጠየቅኩህ፣ አሁን አይደለም የጠየቅኩህ
የኩህ በቂያማ ቀን አላህን የምንለዩበት ወይንም አላህን የምታውቁበት መለያው ልክ እኔ ለምሳሌ አንሰየው አይደል አላህ የአላህ መታወቂያው በቂያማ ቀን ልናደርገው እንደምንችል አላህ ሱብሓነሁ ወተዓላ ገልጾልናል። ስለዚህ ለምሳሌ አሁን ቅድም ካልከው ከባቱም ከዋቴቨር አላህ ከገለጸን የራሱ ፓርቶች አላህን አይተን ለይተን እንትን ማለት እንችላለን ማለት ነው፣ ማረጋገጥ እንችላለን። አይ በመጀመሪያ ግን አላህን ወደ እናንተ ጋር ሲመጣ እናቅህም አንተ አምላካችን አይደለም ትሉታላችሁ እኮ መለየት ብትችሉ በሌላኛው አካሉ አንተ አምላካችን አይደለህም ለምን ብላችሁ ትሉታላችሁ? ማን ነው የሚለው? ሙስሊሞች እንደዛ ያለ የለም። በመጀመሪያ እንደዛ አይነት ማስረጃ ወይ ደግሞ አንተ አላህ አይደለም ብለህ ኮንፊርም ወይ ዲስኮንፊርም ለማድረግ እንትን የለ ማስረጃ ነገር ካንተ ባላ እንጠበቃለን ብላችሁ ሁሉ ትሸኙታላችሁ። በተላም እስኪ ኦኬ እሺ ምን ይላል መሰለ እሱ ይመጣና ሰይፈዲን አያም ዩር ሎርድ ይላቸዋል። እኔ ጌታችሁ ነኝ ይላቸዋል። ከዛ እነሱም ብለው ይመልሱለታል ዩ አር ኖት አወር ሎርድ አንተ ጌታችን አይደለም ይሉታል። ምንድነው እሱን የምትለዩበት ነገር ምንድነው ተብለው ሲጠየቁ አይ እኛ አላህን የምናውቀው በባቱ ነው ይላሉ። ዘሺን ባቱን ነው ለይተን የምናውቀው ይላሉ። ከዛ በኋላ አላህ ይመጣና ምን ይላል መሰለ አላህ ዊል ደን አንከቨር ሂዝ ሺን ከዛ በኋላ ልክ ባቱን ግልጥ ያደርገዋል። ከዛ ሁሉም ይሰግዱለታል። መጀመሪያ ግን ካንተ በአላህ እንጠበቃለን አውዝ ቢላሂ ሚነ ሸይጣን ረጂም የምትሉ ሰይጣንን ለማባረር ነው አይደለ? ልክ እንደዛ ብለው ያባርሩታል ማለት ነው አላህን ራሱ። አውዝ ቢላሂ ሚነ ሸይጣን ረጂም ማለት በአንተ እንጠበቃለን ካላህ ማለት አይደለም። እሺ እኔስ ግን ቀጥል። ኦኬ ምን ማለት ነው? እሺ ችግር የለውም ቀጥል። ከሰይጣን ስራ በአላህ እንጠበቃለን ማለት ነው። አውዝ ቢላሂ በቃ ልክ አላህን እንደዛ ይሉታል። አላህን ራሱ ከሰይጣን ስራ በአላህ እንጠበቃለን ሂድ ይሉታል። አንተ ጌታችን አይደለም ይሉታል። እሺ ቀጥል። ያ ስለዚህ ለምንድን ነው አንተ ጌታችን አይደለም ብለው ያባረሩት ብሎ ነበር እንትን ያለው። ቀጥል። ያ ሰይፈዲን ቅድም ካልክ በሁሉም ነገሮቹ እና ጥያቄውን ላስረዳ። ቅድም ምን ብለሃል? በባቱ ይሄ መጣው አካል ሙስሊሞቹ ጋር መጥቶ አናቅህም ያሉት አላህ ነው አይደለ? ከዛ ሺኑን ከማሳየቱ በፊት ሺኑን ከማሳየቱ በፊት ያ ኦፍ ኮርስ በመጀመሪያ ደግሞ እንትን ቶታሊ አይደለም እኮ ይሄ ቶታሊ ስለ ለምሳሌ ከዛ ጋር ኤክሰፕት ዘ ፕሮፊት ምናምን እያለ ነው። ስለዚህ ሪኮግናይዝ ማደርጉ ሙስሊሞች አሉ፣ ሪኮግናይዝ ማደርጉትም አሉ። የሚያወሩት ናቸው፣ በኋላ የሚያወሩት ናቸው። በመጀመሪያ መጥቶ አናቅህም ያሉት አላህን ነው አይደለ? እሺ። ስለዚህ ሌላውን አካላቱን የሚለዩት የሚያውቁት ቢሆን ኖሮ አናቅህም አይሉትም ነበር። አየህ፣ መለያ የተጠየቁትም ለዚህ ነው። እሺ በምንድን ነው የምታውቁት? ሁሉም አይደለም። አዳምጥ። ሁሉም አይደሉም ማለት አናቅህም እኮ ሁሉም ብለውታል እኮ ሰይፈዲን ነው እዛ ጋር እኮ ኤክሰፕት ዘ ፕሮፊት ምናምን እያለ ነበር። ከእሱ ፊት ለፊት የሚቆም ሌላ የለም ምናምን እያለ ነበር። የሚያወሩት ናቸው እነሱ ሰይፈዲን አናቅህም ብለውት ከዛ ሰዎቹ አናቅህም ብለው ሙስሊሞቹ ካባረሩት በኋላ በምንድን ነው የምታውቁት ብሎ ሲጠይቅ በባቱ እናውቃለን ብለው ነቢያቶቹ ተናገሩሽ፣ አወሩት ማለት ነው። እንደዛ ምላሽ
አናቅም ነቢያቶቹ አናቀህም አላሉትም፣ ሌሎች ናቸው። ስለዚህ የተወሰኑ ሰዎች ነቢያቶች እነሱ ናቸው የሚያወሩት፣ እነሱ ናቸው የሚጠይቁት። ኮንቨርሴሽኑ በእሱና በአላህ መካከል ነው። ስለዚህ ነቢያቶች የማያውቁት ከሆነ ኦፍ ኮርስ ሌሎቹ የማያውቁትም ማለት ነው። ኖርማል ህዝቦችም የማያውቁትም። ምን ይላቸዋል መሰለ? አይ አም ዩር ሎርድ ሲላቸው ኤንድ they will say you are not our lord፣ አንተ ጌታችን አይደለም ይላል። ከዛ ኤንድ none will speak ከመጀመሪያው እስኪ ከላይ ከመጀመሪያው እስኪ አንብበው። አንተ እስኪ ሰይድ ሚዩት አድርጋ እንዴ ተረጋጋ። ከሰይፈዲን ጋር ጨርስና ትገባለህ። ሐዲሱን ልንገራችሁ። እሺ ሐዲሱ ከመጀመሪያው ምን መሰለ? የቂያማ ቀን ነው። ሰዎች ይሰበሰባሉ። ጣዖት አምላኪዎች ጣዖታቸውን ተከትለው እንዲሄዱ ይደረጋሉ። አይሁዶች ይጠራሉ። አይሁዶች ማንን ነው የምታመልኩት ይባላሉ። ሰይድ ሚዩት አድርግ። ሐዲሱን ኢሻምም እያነበበው ነው። ያዘውና አንብበው ስህተት ካለው ቡሃሪ 74:39 ላይ ነው። ሐዲሱ ረጅም ስለሆነ ነው። አይሁዶች ይጠራሉ። ማንን ታመልካላችሁ ይባላሉ። የእዝራን የአላህን ልጅ ነው ብለው ይመልሳሉ ይላል። አላህ ልጅም ሚስትም የለውም፣ ዋሽታችኋል፣ ሂድ ወደ ገሃነም ይባላሉ። ክርስቲያኖች ይጠራሉ። ማንን ስታመልኩ ነበር ይባላሉ። ኢሳን የአላህን ልጅ ይላሉ አሉ። ከዛ እናንተም ዋሽታችኋል፣ አላህ ሚስትና ልጅ የለውም ተብለው ገሃነም ይላካሉ። ከዛ ማን ይቀራል? ሙስሊሞች ብቻ ይቀራሉ ከሚለው ጀምራ አንብበለታው። ኦኬ ሶ ሌት ኤቭሪ ኔሽን ፎሎው let every nation follow what they used to worship። ምንድነው? ሁሉም ህዝቦች የሚያመልኩትን ይከተሉ ይባላል። and now we are waiting for our lord፣ እኛ ደግሞ ጌታችንን እንጠብቃለን ይላሉ። then the almighty will come to them in the shape other than the one which they lord ሉክ እኔ ጌታችሁ ነኝ ይላቸዋል። and they will say ከዛ እነሱ ምን ብለው ይመልሳሉ? you are not our lord፣ አንተ ጌታችን አይደለም። ስለዚህ ለዛው ቆይ እዚህ ጋር ቆይ አንዴ ከይቅርታ ጋር ዘይ የሚለው ፕሮናውን በማን ተተክቶ ነው? ማንን ተክቶ ነው? እስኪ ሙስሊሞች ወደ ላይ መልሰውና ዘይ የሚለው ፕሮናውን ሙስሊሞች ናቸው። ዘይ የሚለው ፕሮናውን ማንን ተክቶ ነው የመጣው? ሙስሊሞች ዘይ የተባሉት እዛ ጋር ፕሮናውን እነማን ናቸው? እስኪ የቱ ጋር ወደ ላይ እስኪ ወደ ገብቶኛል። ከላይ እስኪ እንደዛም እነሱን ከጠቀሰ በኋላ ነው ዘይ የሚለውን ፕሮናውን የምጠቀመው። ያ አይሁዶቹ ክርስቲያኖቹ ምናምን በቃ ይጠየቁና ላይ ሲኦል ይገባሉ፣ ያልቃል። ከዛ በኋላ ሙስሊሞቹ ይቀራሉ። ሙስሊሞቹ ደግሞ የሙስሊሞቹ ደግሞ ሁሉም ህዝቦች የሚያመልኩትን ይከተሉ ይባላሉ። ሉክ አንዴ የአይሁዶቹና ክርስቲያኖቹ ያልቃል፣ በቃ ገሃነም ይገባሉ። ከዛ በኋላ ሙስሊሞቹ ናቸው አሁን እዚህ ጋር ዘ የተባሉት ምንድነው? ሙስሊሞቹ ናቸው። ለምን the almighty will come to them in the shape other than ገብቶኛል እኮ እነሱ ፕሮናውኑ በእነሱ ቦታ መግባቱን እስኪ አንድ አሳይ። ናውኑ ከተጠቀሰ በኋላ ነው እና ናውኑን አሳይኛ መጀመሪያ ሳብጀክቱን ማለት ነው። ምን ይላል ከላይ ያውለ now we are waiting for our lord፣ እኛ አሁን ጌታችንን እንጠብቃለን አሉ። ሁሉም ጣዖት አምላኪዎቹም ምኖቹም ሄዱ አይደለ? ሂዱ ተባሉ አይደለ? የቀሩት ምን አሉ? ሐሙድ አንደ ሚታርክ የቀሩት ግን ምን አሉ? እኛ ጌታችንን እንጠብቃለን አሉ አይደለ? አሳየው፣ አስመርለት። ምን አሉ? ነው ለምን አታሳዩኝም? እኔ እያመንኩ እንዲሄድ ማለት ነው። ይሄው ይታያል እኮ ናው ያ ካይ ከላይ ከመጀመሪያው እስኪ 7439 ሙሉን ማለት ጀምርለት እስቲ። ምን አዲስ ነገር መጣመጣ መስሎ ነው? ናንብብ፣ ቀጥለው። እሺ እሺ፣ ማንበብ ትችላለህ አንተ ሰይፈዲን? በቃ እየተረጎምክ ደስ ይለናል። ችግር እኔ አልፈልግም። ለሌላው ካልሆነ ለእኔ ችግር የለውም። ያነበብከው እየተረጎምከው ቀጥል። Okay, we said, O Allah Messenger, shall we see our Lord on the day of resurrection? እሺ የአላህ መልእክተኛን ጠየቅነው በዕለተ ትንሣኤ አምላካችን ያለን ምናምን ብለን ስንለው he said, do you have any difficulty in seeing the sun and the moon when the sky is clear? ጨረቃና ፀሐይ ለማየት ተቸገራቸው
ጠራራ ፀሐይ ምናምን ብሎ ጠይቃቸው ነው። we said no እኛም አይደለም አለ ነው። he said so you will have no difficulty in seeing your Lord on that day, or you have no difficulty in seeing the sun and the moon in clear sky. ፀሐይና ጨረቃ እንደምታዩት ሁሉ አላህን ለማየት አትቸገሩም። ፀሐይና ጨረቃን ለማየት እንዳልተቸገራችሁ ላይ ይላቸዋል ማለት the prophet then said somebody will then announce let every nation follow that they used to worship. የሆነ ሰው somebody will then announce እና ከዛ ሁሉም አምላኩን ይከተላል ማለት ነው። so the companion of the cross will go with the cross እሺ መስቀለኞች ከመስቀል ጋር and the idolaters will go with their idols ጣዖታውያን ከጣዖታቸው ጋር and the companion of every god false deities will go with their god till there remain those who used to worship Allah. እሺ አላህን አምላኮች ብቻ እስኪቀሩ ድረስ ሌላው በሙሉ ሄድ ይላል። both the obedient ones and the mischievous ones ያው ብቻ በአላህ የሚያምኑ okay in the sum of the people of the scripture then he will be present to them as if he is okay ስለዚህ የተወሰኑ ክርስቲያኖች አሉ የተወሰኑ ደግሞ ዲስኦቢዲየንት እና ኦቢዲየንት የአላህ አምላኮች አሉ ኢቭን ሙስሊም ሆኖ ራሱ ኦቢዲየንት እና ኦቢዲየንት አሉ ከዛ ደግሞ people of the book ማለት you know Jewish and the Christians ስለዚህ የተወሰኑ እነሱም ቀርተዋል ማለት ነው then he will be present to them as if it were mirage. It will be said to the Jews, what did you use to worship? They will reply, we used to worship Ezra, son of Allah. It will say, okay, but አይሁዶችም ተጠይቁ እዝራ ያላህን እንትን ልጅ እናመልካለን for Allah has neither wife or son, Allah ልጅና ሚስትም የለም ተባሉ ውሸታሞች ተባሉ what do you want now? They will say, reply, we want to provide us with water. Then it will be said to them, drink, and they will fall down. Okay, ጠጡ ይባላሉ ውሃ እንፈልጋለን ሲሉ ጠጡ ይባላሉ ከጠጡ በኋላ ይወድቃሉ ወደ ሲኦል ማለት ነው። Then it will be said to the Christians, what did you use to worship? ምን ታመልካላችሁ ተባሉ ምን እያመለካችሁ ነበር ይባላሉ ማለት ነው። They will reply, we used to worship Messiah መሲሁን እናመልክ ነበር አሉ the son of Allah የአላህ ልጅ አሉ it will be said you are liars እናንተ ውሸታሞች for Allah has neither wife nor son ሚስትም ልጅም የለውም what do you want now አሁን እናንተ ትፈልጋላችሁ ባሉ they will say we want you to provide us with water okay ውሃ አሉ it will be said to them drink and they will fall down in hell እነሱ ወደ ሲኦል ይወረወራሉ when there remain only those who used to worship Allah alone both the obedient ones and the mischievous ones ስለዚህ አሁን አላህን ብቻ ማመልኩ እና ግን ሁለቱም ኦቢዲየንት ሚስቺቨስን ያ ስለዚህ ኦቢዲየንትም ሁሉም ተወግደዋል አይደል የቀሩት አሁን ማን ናቸው አይጋችት ያ አላህን ብቻ የሚያመልኩ ናቸው አላህን የቀሩት ታዛዥም አታዛዥ ያለው ብቻ በአላህ ማምኑ ሚስቺቨስ እና ኦቢዲየንት ያ ማለት አላህን የሚያመልኩ ሆነው ነገር ግን ታዛዦች አሉ ያ ሁሉም ተወግደዋል በቃ አሁን የቀሩት አላህ የሚያመልኩ ሙስሊሞች ብቻ ናቸው የቀሩት ቀጥልሽ ልክ ቀጥል okay ከዛ it will say to them what keeps you here when all the people have gone እዚህ ጋር እናንተን ምን አስቀራችሁ ሌሎች በሙሉ ሄደው ተባሉ they will say we parted with them in the world where we were in great need of the or scroll up ስለዚህ አሁን ዜ የሚለው ለነሱ እንደገባ ገብቷል ዜ የሚለው አሁን ለማን የገባው ለሙስሊሞች ሆኗል they will say we parted with them in the world when we were in great need of them ያሽ አናገኝም ትክክል ስለዚህ አላህን እንጠብቃለን ያሉትም በሌላ ሲመጣ እንትን ያሉት ራሳቸው ሙስሊሞቹ ናቸው ያ ስለዚህ ቀደም ያልነው ይሄንን ነው ልክ አትክክል ስለዚህ አሁን ምን ይሆናል ምላሹ
አማን አንድ ጊዜ ልናገር። አሙዲን አስብበት። እሺ ሰዛ ንባብ ላይ ስለቆየ አርጉመንቶቹ ጠፍተውባል። ንባብ ላይ እሺ። ስለዚህ ቆይ እንትና አሙዲን ይቀጥልልህ። እስከዛ ማን አልጠፉብኝም። ይቀጥል አይደለም አልጠፉብኝም። ለምን? እሺ ምላሹን ቀጥልሽ። ያልከኝ ለሙስሊሞቹ ነው ወይ እንደዛ የተባሉት ትለኝ። አይ ዘይ ምለውን ለነሱ መባሉን አረጋግጥልኝ ነበር አልኩ። አረጋግጥክልኝ አይደል? እሺ ጥያቄውን አሁን አድረስ አድርገው። እሺ ለነሱ መሆኑን ወይ ዘይ ሙስሊሞቹን መወከሉን ነበር አረጋግጥልኝ አልኩ። ራሴ አንብባ አረጋግጥ አልከኝ። I've already confirmed it። እሺ ስንቀጥል አላህ ነው መጀመሪያ። እሺ መጀመሪያ አላህ Subhanahu Wa Ta'ala እሰንሱን ቀይሮ እኔ አላህ ነኝ ወይ ምናምን ሳይ ነው አንተ አላህ አይደለህም በአንተ ከአላህ እንጠበቃለን አሉት። ዘን አላህ ደግሞ ከዛ ከሌላ ማንም ሳወራ ነብዩ ብቻ በማውሩት መልኩ they will say I'm your Lord and they will say you are not our Lord and none will speak to him then but the prophet and then it will be said to them do you know any sign by which ወደ ላይ አድርግልኝ እስኪ you can recognize him they will say the shin okay ስለዚህ አላህን በምን ታውቁታላችሁ ሲባሉ በባቱ አሉ እንደ ሰው አላህ will then uncover his shin whereupon every believer will prostrate before him and there will remain those who used to prostrate before him just for showing off and for gaining good reputation. These people will try to prostrate but their back will be rigid like one piece of wood. And they will not be able to process them. The bridge will be said across hell. We are companions of the Prophet sallallahu alaihi wasallam. በቃ ካሁን በኋላ ምንም እዚህ በኋላ ስለ ሲራጡ ይመጣል ምናምን ዋናው እዚህ ጋር ካሁን በኋላ ይመጣው። ስለዚህ በደንብ አስተውል ወንድማችን። ስለዚህ አናቀም ብለው ያሉት ሙስሊሞቹ ናቸው። ቅድም ምን ብለናል? በሁሉም እናቀዋለን። ሁሴን አንድ ሜትር። ስለዚህ አናቀም ያሉት ሙስሊሞቹ ናቸው። ቅድም በሁሉም ነገር እናቀዋለን ባቱ ብቻ አይደለም ብለኸኛል። እሺ ልክ ነህ። አንደኛ እንደማያውቁት ታየን ማለት ነው። ማያውቁት አይነት ቅርጽ እንዳለው አየን አይደለ? ኦኬ ጎ ኦን አንዴ ሴፍዲን እኔ ላግዝ ነው አይደለም? ሁሴን በእናትህ ጣልቃ አትግባ። ሐሙዲንም ጣልቃ አትግቡ። እንደውም ተራመሱት። ጣልቃ የሚገቡ ከሆነ አወርዳችሁ ክርስቲያን። ኦኬ ስለዚህ ማያውቁት ሙስሊሞቹ በመጀመሪያ ሲመጣ በማያውቁት ቅርጽ ነው አይደለ? ከዛ አንተ አምላካችን አይደለም በአንተ በአላህ እንጠበቃለን ይሉታል አይደለ? እሺ ሳይሆን ወይንም ነው አይደለም በለኝ ነው። ኦኬ ስለዚህ በኋላ ደግሞ በምንድነው የምታውቁት አላህን ሲላቸው በባቱ ይላሉ። መጥቶ ባቱን ይገልጥላቸውና አንተ አምላካችን ነህ ይሉታል አለ። ሁለተኛ ላይ መልካም። ስለዚህ አሁን አላህ ያለው በምታውቁት አካል ነው በማታውቁት አካል? አሁን አላህ Subhanahu Wa Ta'ala ያለው በራሱ ኢሰንስ ነው ብለናል አይደል? ባሳወቀን ኢሰንስ ማለት ነው። ምን ማለት ነው ባሳወቀን ማለት? የትኛውን ያሳወቀ? ማታውቀውን ያሳወቀ ምታውቀውን ያሳወቀ? በማውቀውን ለምሳሌ አሁን ላይክ አሁን እንዳልካ እዚህ ጋር ሁለቱንም አውቀሃል። አንደኛው ማታውቀው አካል እንዳለው አውቀሃል። አንደኛው ደግሞ ባት የሚገልጥበት አካል እንዳለው አውቀሃል። ሁለቱንም ግን አላያቸው። በየትኛው ነው ያለው አሁን? በመጀመሪያ በእስላሚክ አስተምሮ ማለት ነው ስለምታነበው ምናልባት ልታውቀው ትችላለህ። በዚች ሐዲስ መሰረት በሺኑ ነው የምናውቀው። ገብቶሃል? ግን አላህ Subhanahu Wa Ta'ala እኔ እንደዚህ ነኝ ባለ ልክ ነው ብላ ከይፍ ማለት ነው ያለ እንዴታ እንዲህ ነኝ ባለ መልኩ ነው የምንቀበለው። ስለዚህ በሺኑ ከሆነ የምታውቀው በዚህኛው ሐዲስ መሰረት በመጀመሪያ አናውቅህም ብለው ሲያባረሩት ባት የለውም ነበር ማለት ነው የመጀመሪያው የመጣው አካል። በመጀመሪያ ሲያባረሩት ምለውን ያው ለቶኪንግ አይመችምና እንደዛ ባትል ጥሩ ነው።
ለንግግር አይመችም፣ ለውይይት ማለት ነው። አምላካችን አይደለም ብለው ይሉታል አይደለ? ይሉታል እንጂ ማባረር አለመቀበል ማለት ነው። ወለ ሌላ ሐዲስ ላይ መሯቸው የተወሰኑት ጥለውት ሊሄዱ ነበር ብሎ ይላል። ኤኒዌይስ 2-3 ሲመላለስባቸው ጥለውት ሊሄዱ ነበር ይላል። እሱ ልተወውና አንዴ አይደለም ይሄ ምልልሱ ሌላ በዋሪ ላይ ይሰጣል። 2-3 ይለዋል። ጥለውት ሁሉ ሊሄዱ ነበር ይላል። ልተወው እሱን። እሺ ብቻ አልተቀበሉትም። አንተ አምላካችን አይደለህም ካሉት ሪፊዩት እየማድረግ ነው አይደለ? አልቀበልህም ነው፣ አምላክ አይደለህም እያሉት ነው። አንተ ባላ እንጠበቃለን ማለት ሂድልን ነው፣ ወይንም ደግሞ አንቀበልህም፣ አንተ አምላካችን አይደለም። ሪፊዩት እያደረጉት ነው፣ እየተቃወሙት ነው። ኦኬ ያ የተቃወሙት አካል እነሱ ማያውቁት ነው አይደለ? መልካም። በኋላ ግን የሚመጣበት ደግሞ እነሱ በሚያውቁት በባቱ ነው አይደለ? የሚመጣው ባቱን ያሳያቸዋል። መጀመሪያ ሲቃወሙት ባት አልባ ነበር የመጣው። ባት አልባ ሳይሆን እዚህ ጋር ገልጦ ያሳያቸዋል አንድ የሚለው። ኦኬ በመጀመሪያ ባቱ ስለተሸፈነ ነው አንተ አምላካችን አይደለህም ያሉት። ባቱ ሸፍኖ መጥቶባቸው ነው። አላህ አፒርድ ኢን አናዘር ፎርም ነው ከረም ብለው እዛ ላይ ጽሁፉ ላይ እኮ በሌላ እይታ ነው። መጀመሪያ አባትን ጭራሽ ምንም እንደሰም በሌላ ሁኔታ ተገለጸላቸውና እነሱ አይ ኖ ዩ አር ኖት አወር ጋድ ሲሉት ከዛ በኋላ ተመለሰ። ባቱ ብቻ አይደለም ማለት ነው ተብሎ ሲጠየቁ በባታሉ ባቱን አሳያቸው። ከዛ ሁሉም ፕሮስትሪት አደረጉ፣ ሌሎቹ ደግሞ ለማስመሰል አደረጉ ብያለ ይቀጥላል። ስለዚህ ባቱ ብቻ ሳይሆን የተለየው በመጀመሪያ የመጣው ቅርጹ ራሱ እነሱ የሚጠብቁት አይነት ቅርጽ አይደለም ማለት ነው የመጀመሪያው። ኦኬ ስለዚህ የሚጠብቁት አይነት ቅርጽ አይደለም፣ ሌላ አይነት ቅርጽ ነው። በኋላ ግን ተቅርጹም ባቱን የሚለዩበት ስፔሲፊክ ባት የምትባል የሚያሳያቸው የሚያውቁበት አለ። ስለዚህ አላህ የትኛው ነው ትክክለኛ አሁን ያለበት? በሚያውቁት ነው ያለው ወይንስ በማያውቁት አካል ነው ያለው? በዛ የሰላም እንትን ስለ ሞመንት እኮ ነው እያወራለሁ። በመጀመሪያ እና አሁን እንደ ምልክት የተሰጠናል አይደል? ለምሳሌ እሱ የሚገኝበት ማለት ነው። እነሱ ተሰጠየቁ በባቱ ነው የምናቀባሉ። ለምሳሌ በባት እንዲታወቁ መጀመሪያ የተሰጣቸው እንትን አለ ማለት ነው። ፕሪ ሪኩዌስት አለ ማለት ነው። በዚህ መልኩ ነው የምንለየው የሚለውን አንደርስታንዲንግ የተሰጣቸው ነገር አለ ማለት ነው። በዛ ጋይዳንስ መሰረት ነው በባቱ ነው የምንለየው አሉት። ስለዚህ እንትን ዋናው ፎርም እንደዛ ነው። እነሱ ለመፈተን ሜይ ቢ ደግሞ በሌላ ፎርም አፕ አድርጎ ይሆናል። ስለዚህ እውነተኛው ማንነቱ በባቱ መልክ መለየቱ ነው ማለት ነው። ሰፈድን አንድ ቃላትን ብዙ ጊዜ ደረትካት ኮንፊዝድ ሆናል። ምላሽ ላይ እየተረዳሁት ያለሁት ሳውንድ በጣም ቫይብሬት እያደረገ ነው። ሎጂክ ጥያቄ በደንብ ገብቶሃል። መልሱን አድሬስ እንዳላደረግከው ውስጥ ያውቀዋል። አንድ ነገር ግን ምንድነው እሱ የኔ ጥያቄ? ምክንያቱም አላህ ራሱን እንደ ስስት ይቀያየራል የሚል አቋም ያለህ አይመስለኝም። ፎርሙን ቀይሮ ይሆናል የሚል ተሳስተ ይመስለኛል። ኤኒዌይስ ጥያቄያችን ግልጽ ነው። በሚያውቁትና በማያውቁት ቅርጽ ስለሆነ የትኛው ቅርጽ ላይ ነው አሁን ያለው ነው? ያ በነገራችን ላይ መጀመሪያ ላይ የሞመንት ጉዳይ ነው። ሰፈድን የሞመንት ጉዳይ ነው። የዛ ቅጽበት ላይ ይቀየርባቸዋል ነው እንጂ ቶታል ኤግዚስተንሱ አይደለም። ሰይፈዲን ድል ስተይላኔ ለረመዳን ሰጠሁት። ረመዳን አይ ቲንክ አካላትም አሉት ብሎ የሚያጸድቅ አይደለም። እሱ ታጸድቃለህ እንደ ረመዳን ባት ራሱ አለው ብለህ ታጸድቃለህ? አይደል ነው የምታጸድቅ አይመስለኝም። ረመዳን ቀጥል። እድሉ ሰይፈዲን ሶስት ነገር ነው እዚህ ጋር የተጠቀሰው ከጀምሮ ለማየት የሞከርኩኝ ነበር። ረመዳን ቅድሚያ አላህ አንተ እኛ ያልናቸውን ባትም ሆነ እጅም ሆነ ምንም ነገር እሱን እንደማይመስል ነው ባለፈው ነግሬሃለሁ። እያስደገምከኝ ያለኸው ምንም የማይመስል ማለት ምን ማለት ነው? ኦሬዲ ባት አለው ካልኩኝ እኮ አእምሮ መሳል አይቀርም አይደለ? ያ ደግሞ አእምሮዬ ታምሮ ማለት ነው። ቆይ አስጨርስልኝ። ቆይ እሺ ችግር የለውም። አንዴ
ያ አንዴ አሙዲ አንዴ የጨርስና አንድ ጊዜ አንዴ አሙዲ ቆይ ረመዳን አንዴ ቆይ እዚህ ጋር ባት የሚገለጥበትን አንዴ ፈላ يستطيعون ይሄ ማን እኮ ተርጉምልህ እኮ ወደዛ እኮ ነው መጣው ምን አስቸኮለ አለው ብለህ ታምናለህ ወይስ ይሄ አላህ ነው ይሄ አላህ ባት ነው ብለህ ታምናለህ ረመዳን ያ ኢላሂ እኮ ልመጣ ነው እኮ አንድ ላይ ልመልስልህ ነው ወላሂ አንዴ ባት የተባለው ምንድነው የሚለውን እኮ አንዴ እሰማለሁ እያዘኑ ትንሽ አሁን ተመልሳል ሂድ ረመዳን እሰማለሁ ነው ይሰማል አሁን አንተ ጥፋት ምንድነው እሱን ተቀብለ ሰፈድንን ልመልስ ማለት እኮ ነው የራስን አቋም ይዘህ መመለስ ትችላለህ አንተ አካላትን አታጸድቅም ሜታፎሪክ ነው ብለህ ነው የምትቀበለው አይደለ በቃ ስለዚህ እሱን ተቀብለህ ልትመልስ አትችልም ማለት ነው የራስን አቋም ይዘህ መመለስ ትችላለህ ለምን እሱ ስለሚያጸድቅ ባት የሚለውን ሊትራሊ አላህ ባት ማታጸድቅ ከሆነ ስለዚህ ከእሱ ጋር የእሱን ልመልስለት ማለት አትችልም እሺ እኔ ልመልስ የራሴ እንደዛ ከሆነ ኦኬ ስለዚህ አላህ ባት የለውም ብለህ ነው የምታጸድቀው ማለት ነው ባት የለውም እሺ ስለዚህ ባት አለው ብለው የሚያምኑት አሁን ልክ ናቸው ወይም ደግሞ ትክክለኛውን አላህ ነው የሚያምኑት ብለህ ታምናለህ ያለው ክርስቲያን ወላሂ ያለው አልሄድኩም መጀመሪያ ረመዳን እዛ ላይ እንግባባ የሚያምኑ ሰዎች ምን ትላቸዋለን እያልከኝ ያለው እሱ ላይ እንግባባ ረመዳን አንዴ ያ ሰይፈዲን ጋር አቂዳህ ሚለያይ ሆኖ ሳለ ለሰይፈዲን ልመልስለት ስላልክ ነው ሰይፈዲንም ይመልስልኝ ብሎ ወደ አንተ ሲያስተላልፍ ከሱ ጋር የሚመሳሰል መስሎት እሺ ሰይፈዲን ይመልስና አይቀጥልና ከዛ እኔ ደግሞ ከሱ በኋላ ቀጥላለሁ አሃየ ሄዱ ችግር የለውም ያ ሰይፈዲን ይሰማል አለው ያ ረመዳንን እንትን ያልኩት ከአንተ ጋር ስለማይገናኝ ነው እሱ አለው ብሎ አያምንም ከነ እሺ ከድርም አያምንም አይ ተሰጠህ ትቀጥላለህ ሁሴን በደንብ አስተውል ከድርም አለ እዚህ ጋር አያምንም እሱ እንደው ፍጡር ነው ይሄ እንደዚህ ብሎ የሚያምኑ ሙስሊም አይደሉም ብለው የሚያምነው ከድርም እዚህ ጋር አለ አንድ ጊዜ ነው ይቅርታ ተናግሬ ልመጣ ነው በአላህ እዚህ የምትገቡ ሙስሊሞች ማለት ነው ለምን ፕሊስ አንዴ ቆይ ሌሎችን ከመፈረጅ በፊት ምላሹ ካለ ትመልሳለህ ሐሙዲን መመለስ ትችላለህ ወይንስ ድልስተኛ ቆይ ለምን የነጽ ሰማሮች ጋር ለምን አንተ አትከራከርም የማያውቁትን ለምን እያስገባ ለምን ሙስሊሞችን በቃ ማልቀስ ነው ስራችሁ ቁጭ ብለህ ተምረህ ከዛ በኋላ መልስ እኔ አንዴ ልመልስ ቀጥል ሁሴን አይ ቲንክ ሰይፈዲን ፈቅዶላል ቀጥል ኦኬ እሺ ኢፎ እዚህ ጋር ስለዚህ እዚህ ጋር ከቨርሱ መረዳት እንደምንችለው እንትን የሞሜንት ጉዳይ ነው በዛች ቅጽበት አላህ Subhanahu Wa Ta'ala እነሱን ወዘር ፎር ቴስት ኦር ብቻ ለማንኛውም ነገር ሊሆን ይችላል በዛ ቅጽበት እንትኑን አፒሪያንሱን ቀይሮ ከዛ በኋላ አንተ you are not our lord ስሉት ከዛ ኦሪጂናል መጀመሪያ የተነገራቸው ጋይድላይን መሰረት ከዛ በምን ተለዩታላችሁ ሲባሉ እንደውም በሺን ነው ያሉት ስለዚህ ሺኑን አሳያቸው ፕሮስትሬት አደረጉ ማለት ነው ስለዚህ ኤክስተርናል ኤግዚስተንሱ በሊተራል ሚኒንጉ ይሆናል ማለት ነው ሰይፈዲን አሁን በጣም የሚገርም ነገር ነው የተናገርከው አንደኛ አምላክ ኤሰንሱን ይቀይራል ቅርጹን ይቀይራል አልክ ስለዚህ ከዛ በኋላ እነሱ አንተ አምላካችን አይደለህም አንተ ጌታችን አይደለህም ማለታቸው ልክ ናቸው ወይስ ልክ አይደሉም ክርስቲያን ልክ ናቸው እኔ ልመልስ አንዴ ሰይፈዲን እድል በጣም ጥሩ ስለዚህ ጥፋተኛው አላህ ነው ማለት ነው ኖ እንዴ ልክ ናቸው አንዴ እድል ስጠኝ ሰይፈዲን አንዴ እድል ስጠኝ እድል ይሰጠን መጀመሪያ አላህ ጂስም አለው ብለህ የምታምን ከሆነ ነው እድሉን ሰጥ እንደ ኦኬ ቀጥል እሺ እኔ መልሳለሁ ቀጥል ችግር የለውም እኔ ሰውን እንትን ማለት አልወድም አንተ የተሻለ ችግር የለም እኔ ለማውጣት ብዬ ነው እንትን ስለማደርግ ጀዛሉ ኸይር ኢፎ እዚህ ጋር እሺ ቀጥል ቀደሙ ሙስሊሞች ያልከውን ደግሞ ሙስሊሞች ሙሉ አይደለም ሙናፊቅም አለ እዚያ ጋር ሙስሊም ሆኖ
አላህ ላይ ደግሞ እንትን ያጋሩት ብዙ እንትን አለ። ሙናፊቅ የሚባል አለ። ሙናፊቅ ማለት ሙስሊም ናቸው ግን አይልም። አንዴ ሐዲሱን ዝቅ አድርግልኝ። ገባኝ አልታዘዝ ያሉት ባይ ኢፎ ሙስሊም ሲባል እኮ አንዴ ሐዲሱን ዝቅ አድርግልኝ። አላህን ብቻ የሚያመልኩት ነው የሚቀሩት። አይ አዳም ገባኝ እኮ ሚስቺቨስ የተባሉት ማይታዘዝ ፕሊዝ ባይ አንዴ ዝቅ አድርግልኝ ትንሽ የቱ ጋር ነበር? when there remain only those who used to worship Allah alone አላህን ብቻ የሚያመልኩት ሲቀሩ ሙናፊቅ ማለት ምን ማለት ነው ታውቃለህ? መጀመሪያ ሙናፊቅን ዲፋይን ላድርግልህ። ሙናፊቅ እኮ በአላህ የሚያመልኩ እኮ ነው። ሌላ የሚያመልኩ አሉ። አጋርነት ሳይሆን ሙናፊቅ ማለት እኮ አላህ የሚያምኑት ነው። ስማኝ አንዴ እኮ ልጨርስ አንዴ። ቆይ ኔትወርክን አስተካክል። ኔትወርክን ድምፅን አስተካክል። በሌላም እንደሚያመልኩ ያሉ አድርገህ ነው ያስቀመጥከው። የሚያጋሩም አሉ ብለህ ስላስቀመጥከው ነው። ለዛ ነው ለምሳሌ መሐመድ አባል አብደላ ያላ ባሪያ ነው። ስለሚያጋራ ግን ገነት ይገባል ሙስሊም ነው ብለህ ታምናለህ? ሲተት ነው እሱ ሲተት ነው። ስማኝ ሙናፊቅ ማለት በፈጣሪ የሚያምን ግን አስመሳይ ማለት ነው። ገባ? እሺ አሁን ምንድነው ፖይንት ምንድነው? እሺ እኛ አሁን እኮ ይለው መጨረሻ መልሴን ልጨርስልህ እኮ። እሺ ፓኒክ እንዳደረግህ አልገባኝም። ስማኝ አስጨርስኝ አንዴ። ሙስሊም ሲባል በአላህ ያመኑት ሲባል እዛ ላይ ሙናፊቅም እንዳለ እንድታወቅ ነው። ሁለተኛ ደግሞ እዚህ ጋር ሙናፊቅና ሙእሚን ደግሞ እንዲለዩ አዳምጥ። እኔና ሰፈድን እኮ ቀደም ደጋግመን እያወራ ነው የለም ብለናል አልንም። እስቲፌስ እንዳሉ ሰፈድንም አንብቦት መስገድ እንዳልቻሉ እነኛ በኋላ ለሾፍ ሲሰግዱ እንደነበረ ደጋግመን አንስተነዋል እኮ ፖይንታችን አለ። እነሱ እኮ ከሃዲ ናቸው። ኢፉ ከሃዲና ሙናፊቅን አለያ አንዴ ልንገርህ። ሙናፊቅ ምን መሆኑት እንደሆነ ርዕስ ሽፍት አታድርግ። በቃ እኛ ፖይንታችን አይደለም እነሱ። እኛ ፖይንታችን ያላ ባት ላይ ነው። ስለ ባቱ ታወራለህ? እሺ አዎ ስለ ባቱ አወራለሁ። ችግር የለውም አወራለሁ። እሺ ስለ ባቱ አለው ፈጣሪ ባት አለው። ይሄን ሁሉ ሙስሊም እናምናለን። ስለዚህ ኦኬ ባቱን እንዴት ነው በምንድን ነው የሚለዩት? ባቱን ፈጣሪ መሆኑን የምናረጋግጥበት እንትን ነው ማስረጃ ነው። ባት ማለት ምን ማለት ነው? ባት ምንድን ነው ባት? አሁን እሱንም ልናገርልህ በአፍ አውጥቼ እና መቼ በሌላ ነገር አውጥተህ አይደለም አላ ኢፉ ገብተዋል። ባት አልገባኝም። ምንድን ነው ባት? እፎይ ጥያቄ ምንድን ነው? ማየር ማወቅ እንችላለን? ጥያቄ ሚዩት አድርግ። ቀጥሉ ሴን እሺ ልናገር ባቱን ባት ማለት ታፋ ማለት ነው። ታፋ እሺ ታፋ ማለት ምን ማለት ነው? አሁንም እንትን ከዚህ በላይ እንዴት ልበልህ? ተፋታ ቆም አንተ አላውቅም። አንተ አስረዳኝ። ምክንያቱም ያንተን መረዳት ነው የምፈልገው ነኝ። እሺ አካል ማለት ነው። አካል ምንድን ነው? ኢፉ መልሱን አልፈለኩም እንዴ? የምር በጣም ፈልጌያለሁ። በጣም ደስ ብሎኝ ለመስማት በጉጉት ላይ ነኝ። እና ታዲያ ምንድን ነው? በቃ አካል ማለት ነው። የፈጣሪ አካል ማለት ነው። ኦኬ ፈጣሪ አካል ምኑ ጋር የሚገኝ ነው ያልከው? ምኑ ጋር የሚገኝ? ታፋ። ኦኬ ስለዚህ ከላይ ከጆሮ ጋር ከጭንቅላቱ ጋር ወይንም ከደረቱ ጋር የሚገኝ ሳይሆን እግሩ ጋር የሚገኝ ማለት ነው አይደል? እናመሰግናለን። ስለዚህ አላህ እንደኔ ፍጡር እግሬ ጋር የሚገኝ ታፋ አለው ማለት ነው። መልኩ ባይመሳሰልም ይዘቱ ትልቀቱ ባይመሳሰልም እኔ እግር አለኝ ታፋ አለኝ። አላህም እንደኔው ባት አለው እግር አለው ማለት ነው። ቴንኪው ቀጥል። ፈጣሪን ከአንተ ጋር እንዳታስመሳሰል። እሺ ስማኝ ልጨርስልን። ያን እኮ ያለው የሚያመሳሰልኩት ታውቃለህ እያልክ በግድ ጎትተህ እግሬ ላይ ያመጣኸው ታፋን ያላህን ባት ከኔ እግር ጋር አመሳስለህ
ነገርከኝ። ቆይ ባት ምንድን ነው ብዬ ራስ ዲፋይን እንድታደርግ ያደረግኩህ ራስህ እንድትገልጸው ነው። አንተ ግን ምን አደረግ? ባትን እንዴት አታውቅም? እግር ጋር የሚገኝ ታፋ ጋር የሚገኝ ብለህ ራስህ ያስረዳኝ አንተ ነህ። በእኔ እግርና በእኔ ታፋ ያለህን ልክ ነው። ምን ነው አስረድቻለሁ። ችግር የለውም። እሺ አያ ራስህን ያመሳሰልከው ነው የሳለው። እዚህ ጋር አንድ ነገር ልጨምርልህ። ፈጣሪ ሱብሃነሁ ወተዓላ እኛ 3 ህግ አለን ፈጣሪ ላይ። እሱን ያለህን ነገር እንላለን፣ እሱ ያላለህን ነገር ደግሞ አንልም። ተፋልኝ ካለ ተፋለሁ ምን አይነት እንደሆነ ደግሞ እሱን አናውቅም። ይሄንን እንድትረዳ ነው የምፈልገው። ሁለተኛ ነገር ምን አይነት ነው? ቀይ ነው? ጥቁር ነው? ወፍራም ነው? ቀጭን ነው? አልጠየቅኩም እስካሁን ድረስ አልታየም። ቆይ ስለዚህ በታፋው በባቱ ትለዩታላችሁ አላህን አይደለ? አዎ እንለያለን። አዎ ምክንያቱም ሙእሚንና ሙናፊቁን ለመለየት ሙእሚን ያንን ታፋ ፈጣሪያችን ገልጾ ሲያሳየን ሙእሚኖቹ እንዳሉ ይሰግዳሉ ለሱ፣ ሙናፊቆቹ ደግሞ አይሰግዱም። ምክንያቱም ለዚህ ነው የተፈለገው። መልካም። በመጀመሪያ ግን ባቱን ከመግለጡ በፊት አናውቅህም ብላችሁ ስሎታላችሁ አይደል? አዎ